የዋልድባ ገዳም የተቆረቆረው በ485 ዓመተ ምህረት እንደሆነ የገዳሙ ታሪክ ይናገራል። ነገር ግን በመካከሉ ገዳሙን የቆረቆሩ አበው የገዳሙን ሕግ በማውጣትና ሥርዓተ ገዳሙን በመጠበቅ 278 ዘመን ከቆዩ በኋላ በ857 ዓመተ ምህረት ጉዲት መነኮሳቱን በሰይፍ አስፈጀቻቸውና የጉዲት ዘመነ መንግሥት አልፎ አንበሳ ውድም እስኪነግስ ድረስ ጠፍቶ ቆይቷል። እግዚአብሔር በቸርነቱ ብዛት የጉዲትን ዘመነ መንግሥት አሳልፎ አንበሳ ውድምን በአባቱ ዙፋን ባስቀመጠ ጊዜ በ893 ዓመተ ምህረት ከተለያየ ቦታ 400 መናኞች መጥተው በአዲስ መልክ ገዳሙን እንዳቋቋሙት በታሪክ አምድ ተመዝግቧል። እነዚህ መናንያን የመጣውን እያመነኮሱ እነሱ ሲያልፉ የመንፈስ ቅዱስ ልጆቻቸውን እየተኩ 369 ዓመታት በሰላም ከኖሩ በኋላ እንደገና በ1277 ዓመተ ምህረት ገዳሙ ጠፍቷል። ተተኪም ባለመገኘቱ የነበሩትም በተለያየ ምክንያት እየሞቱ አለቁ። 40 ዘመን ሙሉ ጠፍ ሆኖ ከቆየ በኋላ በ1319 አባ ሳሙኤል የተባሉ መነኮስ ጠፍቶ የነበረውን ገዳም እንደገና አቋቋሙት። የአባ ሳሙኤል የምንኩስና ትውልዳቸው እንደሚከተለው ነው። አባ አረጋዊ ለአባ ክርስቶስ ቤዛነ፣ አባ ክርስቶስ ቤዛነ ለአባ መስቀል ሞዓ፣ አባ መስቀል ሞዓ ለአባ ዮሐኒ፣ አባ ዮሐኒ ለአባ ተክለ ሃይማኖት፣ አባ ተክለ ሃይማኖት ለአባ መድኃኒነ እግዚ፣ አባ መድኃኒነ እግዚ ለአባ ሳሙኤል፣ አባ ሳሙኤል ለደቀ መዛሙርቶቻቸው ሥርዓተ ምንኩስናን አስተምረው ምንኩስናን አስፋፍተዋል። በአብረንታንት ከሆኑ ይህንንም ሥራ ፈት በመሆን አይደለም፣ ሥራን በማክበር ነው የሚፈጽሙት። በአንድ ሐሳብ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይኑራችሁ። በከንቱ ውዳሴ ምክንያት አንድስ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠር። ክርስቶስ የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አድርጎ ለመስቀል ይኸውም ለመስቀል ሞት እንኳ ታዘዘ ተብሏልና። ለእኛ ያወረሱን አባቶች እግዚአብሔርን መሪያቸው፣ ጸሎትን መሣሪያቸው፣ ትሩፋትን ሥራቸው፣ ፍሬያቸው ከንጹሕ እምነትና ምግባር የተገኘ ገዳማዊ ሕይወት ነው። በገዳሙ ከፍራፍሬና ከሥራ ስር በቀር ሌላ ዐይነት ምግብ አይፈቀድም። ሊቀ አበው ሰዓት ጠብቆ መጠየቅና ምግብ ማድረስ ብቻ ነው ሥራው። ምግብ የሚያዘጋጀው ደግሞ ተለሽ ይባላል። ሰዓት ጠብቆ ሁልጊዜ ከሰዓት ሳያልፍ ማዘጋጀት አለበት። ከቅዳሜና እሁድ በቀር ከዓመት እስከ ዓመት ከቀኑ በ9 ሰዓት ምግብ ይሰጣል። ቅዳሜና እሁድ ግን ከጠዋቱ 3 ሰዓት መቅኑን ይሰጣል። ለተለሽ ወይም ለምግብ አዘጋጁ የሚረዱ አሉ። እነሱም አርድእት ይባላሉ። በተለያዩ ሥራዎች ትሕትና በተሞላበት ሌሊትና ቀን ሳይሉ ፀሐይና ብርዱን ሳይሰቀቁ እንደ ንብ እየተወናጨፉ ገዳሙን የሚያገለግሉ ብዙ ከዋክብት ናቸው። ወደ ዋልድባ የመግባት ሥርዓት። ለመጀመሪያ ጊዜ ወደ ዋልድባ የሚገባ ረድ ወይም ደቀ መዝሙር ወጣኒ ይባላል። አንድ ሰው ሕሊናውን ለምነና አነሳስቶ ወደ ዋልድባ ገዳም በሚገባበት ወቅት በገዳሙ ሕግ ከየትም ይምጣ ከየት ማንም ይሁን ማን እግሩን አጥበው ማረፊያ ሰጥተው ይቀበሉታል።
አመጣጡ ለምነና ከሆነም ከ7 ቀን በኋላ የገዳሙ መጋቢ ከየት መጣህ? ለምንስ መጣህ? ብሎ ይጠይቀዋል። ነገር ግን 7 ቀን ሙሉ ለምንም ይምጣ ለምን ምግቡና መኝታው ሁሉ ይሰጠዋል። ለምናኔ ከሆነ ከመጣበት ቦታ ማለትም ከገዳም ከሆነ ከገዳም፣ ከትምህርት ቤትም ከሆነ ስሙን በመግለጥ ከእንዲህ ያለ ቦታ መጣሁ ይላል። ለምን መጣ ሲሉት አባቶች እናንተን መስዬ በዚህ ቅዱስ ገዳም ለመኖር መጣሁ ይላል። ወዲያውኑ መጋቢው ወደ በላይ ኃላፊዎች ያቀርበዋል። ከነሱ የሚነገረውም ይህ ቃል ነው። ወንድማችን በዓለማችን እንደ ገዳም ያለ ፈተና የሚበዛበት ቦታ የትም የለም። ሰብአዊ ፈተና ተሰብስቦ የሚገኘው በገዳም ውስጥ ነው። ስለሆነም አትችለውምና ወደ መጣህበት ብትመለስ ይሻልሃል። ምክንያቱም ብዙህ ሕማሞሙ ለጻድቃን ማለት የጻድቃን መከራቸው ብዙ ነው በተባለው መሠረት በዚህ ዓለም ከሚኖሩ ሰዎች ይልቅ በምናኔ ወደ ገዳም በሚገቡ ሰዎች ላይ የሚደርሰው ፈተና የበለጠ ከባድ ነው። ስማ ልጃችን፣ አባቶች በዚህ ገዳም የሚኖሩት የዚህ ዓለም ትዝታ የሚያደርስባቸውንና ከዚሁ ከገዳም የሚቀበሉትን ፈተና ችለውና ታግሰው ነው። አባቶች የሚዋጉት ከዚህ ዓለም ብቻ ሳይሆን ከረቂቃን አጋንንትም ጋር ከመዋጋት አቋርጠው አያውቁም። ጦርነቱም እስከ ዕለተ ሞት ድረስ የሚያከትም አይደለም። በጠቅላላው በገዳም በመናንያን ላይ የሚደርሰው ፈተና እጅግ ብዙ ነው። በእውነቱ ወንድማችን ወደ መጣህበት ብትመለስ የተሻለ ነው ይሉታል። የወጣኔው መልስ አባቶች እናንተን ያስቻለ መድኃኔ ዓለም ያስችለኝ፣ እናንተን ለመምሰል ቆርጬ ስለመጣሁ አልመለስም፣ ይልቁንም ፈቃዳችሁ ይሁንልኝ ብሎ ይለምናቸዋል። እነርሱም መክረው በል ከዛሬ ጀምሮ ተቀብለንሃል ይሉታል። ከዚህች ሰዓት ጀምሮ ሥራ ይመደባል። በዋልድባ ገዳም ሥራ ክቡር ነው። ፈተናን መታገስን፣ ያለማጉረምረምና ያለመታከት መታዘዝን፣ በተለያዩ ሥራዎችና በተለያዩ ገድሎች ሥጋን ማድከምን፣ ሕርመትን፣ ጾምን መለማመድ አለበት። እነዚህን ሁሉ ለማድረግ የማይሆንለት ከሆነ ከወዲሁ ምርጫውን ማስተካከል አለበት። የዋልድባ ገዳም በአገራችን ካሉ ታላላቅ ገዳማት የሚለይበት በሁለት ነገር ነው። አንደኛ፣ በገዳሙ ሕግ በዋልድባ መሬት ክልል የሚኖሩ መነኮሳት እህል መብላት አይፈቀድላቸውም። ሁለተኛ፣ ዋልድባ ሲባል በጣም ሰፊ ቦታ ነው። የገዳሙ መሬት ሰፊ ስለሆነ በተለያየ ቦታ አትክልት በብዛት አሉት። በእነዚህ ቦታዎች የሚመደብ ሰው አትክልት መትከል፣ መኮትኮትና ውሃ ማጠጣት፣ ሌሎች አስፈላጊ የሆኑ ተግባራትን ማከናወን በቦታው ከሚኖሩ መሰሎች ጋር በመስማማትና መቴረ ፈቃድን በማሳየት ደከመኝና ሰለቸኝ ሳይሉ ማገልገል ይጠበቅበታል። ይህ ጊዜ ጠባዩና ችሎታው አፍቅሮ ቢጽነቱ የሚመዘንበት ነው። ልክ እንደ አባ ዮሐንስ ሐጺር ትዕግሥትን ይጠይቃል። አባ አሞይ የተባለ አባት የደረቀ እንጨት ተክሎ ለምልማ እስክታፈራ ድረስ ውሃ እንዲያጠጣት ለአባ ዮሐንስ ሐጺር ትእዛዝ ሰጠው። አባ ዮሐንስም ያለማጉረምረም በትሕትና በመቲረ ፈቃድ በ12 ምዕራፍ ያህል ከሚርቅ ቦታ በቀን 2 ጊዜ ውሃ እየቀዳና እያመላለሰ ያጠጣ ጀመር። በሦስተኛው ዓመት ያች እንጨት ለምልማ አብባ ያማረ ፍሬ አፈራች። አባ አሞይ በዮሐንስ ታዛዥነት እጅግ ተደሰተ። ፍሬውን ለገዳሙ ማኅበር እንካችሁ፣ ይህ የታዛዥነት ፍሬ ነው ብሎ ሰጣቸው። በዋልድባ ገዳም የመነኮሳት ምግብ አትክልት ስለሆነ መነኮሳቱ አትክልቱን ግማሹ በቀን ግማሹም በሌሊት በፈረቃ ነው የሚያጠጡት።
ታዲያ በዚህ እልም ባለ በረሃና አውሬ በበዛበት ቦታ በሌሊት ተነስቶ ባትሪን በመጠቀም ሙሉ ሌሊት ሲያጠጡ ማደር በጣም ከባድ ነው። አንዳንድ ጊዜ የባትሪ ድንጋይ በሚያልቅበት ጨረቃም በሌለችበት ወቅት እየሰሩ ጨለማውን ከተለያዩ ዘንዶች ከነምርና አሳማ ጋር የሕይወት መሥዋዕትነት በመክፈል የሚሠራበት ገዳም ነው። ዮሐንስ በልቡናው ዘወትር እግዚአብሔርን ያስብ ነበር። ለአንድ አፍታ ያህል እንኳን ሥራውን አያቋርጥም። እንደ ዋልድባ አነጋገር አትክልተኛ ወንዘኛ ተብሎ ይጠራል። ወፉ ቃል እግዚአብሔርን አያቋርጥም። አንዳንድ ቦታ ላይ በጋራ የሚሠራበት ነው። በሚያጠጡበት ጊዜም ድምፃቸው አይሰማም። በነገራችን ላይ የሚያጠጡት በመሸከም አይደለም፣ በመስኖ ነው። አንደኛ ሌሊት ሲያጠጣ ያደረው ጠዋት የሥራ ደወል በሚደወልበት ጊዜ ደከመኝ ሳይል ከማኅበሩ ጋር ወደ ሥራ ያመራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ2 ዓመቱ ወደ ግብፅ ተሰዶ በ2 ዓመት ከ6 ወር ሲመለስ ኢትዮጵያን ጎብኝተዋል። ከተጎበኙት አንዱ ዋልድባ ነው። ዋልድባን ሲጎበኝ እመቤታችን ቅድስት ድንግል ማርያም በትልቅ ዋሻ አስቀምጧት ነበርና ከዚያ ዋሻ ላይ ብታየው በረሃ ነው፣ የሚበላ የሚጠጣ አልነበረም። ልጄ ወዳጄ ሆይ በዚህ በረሃ ላይ ምን በላው ምን ጠጣው የት አለ ብላ ጠየቀችው። ወዲያውኑ በዮሴፍ በትር ነበረች የብረት በትር፣ በሷ ቆፍሮ 318 ስር ያለው ገመሎ ቆፍሮ ሰጣት። ልጄ ወዳጄ እኔ ስበላ ያደግኩ ስንዴ ስጠጣ ያደግኩ ወይ እንዴት አድርጌ መራር እበላለሁ አለችው። እናቴ በዚህ ቦታ አንቺና እኔን የሚያመሰግኑ ይሄ እንደ ማር እንደ ወተት እየጣፈጣቸው በዚህ ገዳም የሚቀመጡ ብዙ ቅዱሳን አሉ ብሎ በዛን ጊዜ የቦታውን ትንቢት ተፈጸመ። ያ ትንቢት አልቀረም። በ485 ዓመተ ምህረት ትንቢቱ ተፈጽሞ ከቡልጋ ሳማ ሰንበት ከሚባለው ቦታ ላይ 1900 ቅዱሳን 1999 ቅዱሳን ከዚያ ተነስተው መጡ። የመጡበት ምክንያትም አለው። ለምን ሲባል በ484 ዓመተ ምህረት ጥር 11 ቀን የጥምቀት በዓል ለማክበር ተሰብስበው ምእመናኑ በሆታ በልልታ ካህናቱ በውዳሴ በቅዳሴ ያቺ ዕለት በጣም ደምቃ የቅዳሴ ሰዓት አለፈባቸው። ያን ጊዜ ቅዳሴ ሳንቀድስ ሳንቆርብ እንዴት በዚህ ቀን እንቀራለን ብለው ወደ ቅዳሴ ሲዘጋጁ አባ በኪሞስ የሚባል ታላቅ ባህታዊ ከህንድ ተነስቶ በደመና መጥቶ ቅዳሴውን ህዋን ቀድሰውታል። ነገር ግን እናንተን ግን እግዚአብሔር ተቀይሟቸዋልና መድኃኒታችሁ ፈልጉ አላቸው። ንገረን እንግዲያ መድኃኒታችን ኢየሩሳሌም ሄዳችሁ ከመቃብሩ ብትሳለሙ ኃጢአታችሁ ይሻላላችሁ። ወዲያውኑ ሳይመለሱ ወደ ቤታቸው ሴቶቹም ወንዶቹም መንገድ ቀጠሉ። መንገድ ቀጥለው ሲሄዱ ሳይንት ከሚባለው ቦታ ላይ ሲደርሱ የኤረር የቡልጋ የኤረር የዝቋላ ህዝብ ኢየሩሳሌም ሄዱ ሲባል እየተከተለ አልፈጸምላቸው ሲል ሳይንት ላይ 3 ወር አረፉ ይላል። ሳይንት ላይ ሲከወንላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጸላቸው ይላል። ንግግር ጀመረላቸው። እናንተ ከእንግዲህ ወደዚያ አምላካችሁን ብታገኙ አትቀሩም አላቸው። እንዴ ማን እንፈልጋለን? አምላክን ካገኘን እንቀራለን እንጂ አሉ። እኔ ነኝ አላቸው። አንተ ሰው ሆነህ እያየነህ እንዴት አምላክ ትልናለህ? እኔ ነኝ በሉ እንግዲህ እኔ ነኝ ካልከን እንግዲህ ታምራት አሳየን አሉት። ምን ላድርግላችሁ? እቺን
ከግንባራችን ያለችውን ገደል ነድለህ አሳየናል። ወዲያውኑ አንዲት ዘንግ ተቀብሎ ከመናንያኑ አዙሮ ያችን ገደል ቢመታት ተነደለች። ሰቆረ ነደለ ይላል። ሰቆራት ነደላት እኮ ያች ቦታውን የተነደለችውም ትታያለች። ቦታዋም ሰቋር ተብላ ተጠርታለች። ከዚያ አሁንም አላመኑ። ይሄ ሰይጣንም በምታት ያደርገ ይችላል ብለው ጉዞ ቀጠሉ። እዚያ ቀጥለው ከዚች አሁን ካለንባት ቦታ አብረንታንት ከሚባለው ቦታ ላይ ደረሱ። አብረንታንት ሲደርሱ አሁንም እንግዲህ አምላካችሁን ብታገኙ አትቀሩም አላቸው። እንቀራለን እንጂ እኔ ነኝ በል እንግዲያስ እኔ ነኝ ካልክ የመጣነ ጥር 1184 ዓመተ ምህረት ጀምሮ ከዚህ ስንገባ ልክ በ485 መጋቢት 27 ቀን ገብተናል። 1 ዓመት ከ2 ወር አልፎናልና በየመንገዱ የሞቱትን አንስተህ የታመሙትን ፈውሰህ የደከሙትን አበርትተህ ከዚች አንድ ጉባኤ አድርገን አምላክ መሆን እናምናለን አሉት። እስማ አልቦ ነገር ሳን ለእግዚአብሔር የሚሳነው ነገር የለም። ከመቅጽበት አይና ምትወልች ቦታ ላይ ቁጭ አደረገላቸው። እውነተኛው አምላክ አንተ ነህ ብለው አምነው አምላክነቱን ተረዱ። በሉ እንግዲህ እቺ ቦታ ኢየሩሳሌም ትሁንላችሁ። እቺ ቦታ ኃጢአት አይሻገርባት፣ የላመ የጣመ አይበላባት፣ የሞቀ የደመቀ አይለበስባት ብሎ ቃል ኪዳን ሰጥቶ በል እንግዲያስ አምላካችን ኢየሩሳሌም ትሁን ካልክ አይሁድ በዕለተ ዓርብ የፈጸሙብህን ግፍ በዚህ ቦታ ላይ ያሳየን አሉ። ወዲያውኑ ከመናንያኑ አንዲት ወይራቆ መቁጠሪያ ጥሎ አለምልሞ ዛፍ አድርጎ ቀኑም ዕለተ ዓርብ ነበረ። ልክ 6 ሰዓት ላይ ያው እንበለ ተከፍሎ አይሁድ የፈጸሙትን ግፍ በቦታው ላይ አሳይቶ ይቺ ቦታ ቀራንዮ ትሁንላችሁ፣ ቦታው ኢየሩሳሌም ይቺ ቀራንዮ ትሁን ብሎ ሰጣቸው። ይሄንስ ሰጠን ከተጠመክበትን ዮርዳኖስ የት እናገኛለን አሉት። ወዲያውኑ እልፍ ብሎ አለቱን ባርኮ በ3 አይነት አፈለቀላቸው። በ3 አይነት አፍልቆ በዮርዳኖስ በውሃው እያጠመቀ ሁሉንም የድንጋይ ቆብ እየቀረጸ ሁሉን አመንኩሶ በ150 አምድ ያለው ቤተ ክርስቲያን አውጥቶ ቀድሶ አቁርቦ ሃሌሉያ ወደሚባለው ቦታ ተሰወራቸው። ያው ሲገባ ወደ ብድግ አድርጎ